አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ላይ ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ይበል። የኔ ተጨናቂዎች አወዛጋቢዎቹ ሀይሚዬና ብሩኬ እንግዲህ ውዝግብግብ ያለ ስሜት ውስጥ እያስገቡ እያስጨነቁና ነው። ግን ደግሞ ምንም መጨነቅ አያስፈልግም ውዶቼ፣ እንዳልኳችሁ ግልጽ ነው፣ ስራ ነው። ግን ያው ሂደቱን ያስተካክሉት። ደስ የሚል ነገር አይደለም። ወዴት እየሄዱብን ነው? ልጆቻችን ጨለሉ እንዴ እስከ ማለት ደረጃ ደርሰናል እንግዲህና ግን ያው ትግስት አድርጉ ውዶቼ፣ ይስተካከላል ሁሉም ነገር ማለት ነው ሲመስለኝ። እነሱም ራሱ እኮ ይሄን ስራ በቃ በጣም ከብዷችሁ የሚሰሩ አይነት ነገር ነው የሚታይባቸው ነገር ማለት ነው። ማለት በቃ ነገሩ ደስ የማይል ነገር ስለሆነ ላይክ እንዴት ነው በቃ ቪው ጥሩ ስለሆነ ምናምን ትንሽ እንሂድበት አይነት ነገር ብለው አስበው ይሆናል እንጂ እነሱ ራሱ በቃ ደስ እያላቸው የሚሰሩት ነገር ነው ብዬ አላስብም። እና ለማንኛውም ውዶቼ እንግዲህ ዛሬ የብሩኬ ውሳኔ እየተጠበቀ ነው። ሁሉም ሰው ተጨንቋል ምናምን። አትጨነቁ ውዶቼ፣ ለምንድን ነው የምትጨነቁት? ያው እነሱም በነገራችን ላይ ይህን ነገር ስለሚፈልጉት ነው ማስጨነቅም ስለፈለጉ ነው። ትናንት እንደዛ ወሽመጥ ቆራጭ በሆነ ማስታወቂያ ይመስል በቃ ልክ ብሩኬ ምጥት ሲል ሊናገር ሲል ነው እንግዲህ ቁርጥ ያለው ማለት ነውና ከዛ ስሜታችን ቁርጥ። ለማንኛውም ዛሬ እንግዲህ ምን ይመስላችኋል እናንተ? እስኪ ጠብቁ። ሁላችሁም በብዛት በሚባል ደረጃ አብረን እንኖር ይላል ምናምን ነገር እያላችሁ እያሰባችሁ እየተጨነቃችሁ ነውና ካለው ሁኔታ አንጻር ማለት ነው። ግን እኔ በተቃራኒ ነው የማስበው። እንደዛ ሚል አይመስለኝም ማለት ነው። ምክንያቱም ይሄ አንቺ እኔ በምነግርሽ ነገር ወይም ደግሞ በመወስነው ውሳኔ ተስማሚያለሽ ሲል ነው እንግዲህ ቪዲዮ የተቋረጠው አይደለ? እንደዛ ያደረጉበት ምክንያት ለምንድን ነው? በቃ እኛ አሁን ያሰባችሁትን ሀሳብ እንዲታስቡና በቃ ምን ይሆን እያላችሁ በጭንቀት በጉጉት እንድትጠብቁ ስለተፈለገ ነው እንጂ ተቃራኒ ይሆናል ብዬ ነው የማስበው። ማለት አብረን እንኑር ብሎ ይላል ብዬ አላስብም። ወይም ደግሞ እዛ አዲስ አበባ ከፈለገች መቀመጥ ሌላ ቦታ እንከራይላታለን ምናምን ሊል ይችላል። አላሁ አለም የማይደረግ እኮ ነው ጉዶቼ፣ ተደርጎ የማይታወቅ ነገርና ቢያንስ እንደዛ። ግን ዞሮ ዞሮ እሷ ከሱ ጋር ነው መኖር የምትፈልገው፣ ብሩኬን ነው የምትፈልገው እንግዲህ እንደምታውቁትና የልጅቷ ሀሳብ ግልጽና ግልጽ ነው። እኔ ግን የማስበው በቃ እኔ ሀይሚዬ እዛ ጋር አብራን እንድትኖር አልፈልግም። ከፈለገች የፈለገችውን ነገር ማምጣት ትችላለች። ከዚህ በኋላ ግን ከዚህ በላይ ምንም ነገር ላደርግላት አልችልም። እዚህ አልቀመጥም ብላለች እና ደግሞ እዛ አዲስ አበባ አንድ ቤት ውስጥ አብረን ልንኖር አንችልም፣ ይሄን በፍጹም ልፈቅድ አልችልም አይነት ነገር ብሎ ሊል ይችላል ነው የኔ ሀሳብ ማለት ነውና እንደዛ ከሆነ በጣም ደስ ይላል። ያው ከዚህ በኋላ ያለው የእሷ ትግል ነው የሚሆነው ማለት ነው። የእዩ ትግል ነው የሚሆነው። እሄዳለሁ ምናምን መሄዱ አይቀርም፣ እነሱ ሲሄዱ መሄዱ አይቀርም ምናምን። ከዛ ያ ሁሉን ነገር በግድ አይደል ልጅቷ የምታደርገው እና አንዳንድ ግርግሮችን መፍጠሩ አይቀርም። ግን ደግሞ ሀይሚዬና ብሩኬ አንድ ሆነው ብሩኬ ደግሞ ቆፍጠን ብሎ ነገሮችን አሁን በዚህ መንገድ ዛሬ እኔ አሁን በተናገርኩት መንገድ ከሆነ በጣም ደስ ይላል። ደስ ብሎንም ነው የምናየው ብዬ አስባለሁ። ግን ደግሞ ከዚህ በላይ አሁን እኛ ደካማ ጎናችንን ስናሳያቸው ያን ነገር ነው የሚሰሩት። ገባችሁ አይደለ? አብዛኛው ሰው ባሰበውና ደግሞ እኛን ለማንጫጫት ከተፈለገና ድራማውን እርዘም ለማድረግ ከተፈለገ ደግሞ ያው አብረን እንኑር በሚለው ነገር ሊመጣ ይችላል ማለት ነውና እና በዛ መንገድ ከመጣ ምክንያቱም እኛ መንጫጫት ይበዛል ምናምን ያ ነገር እኮ ለነሱ እንትን ነው። ገባችሁ አይደለና ምናልባት እኛን ለማንጫጫት ታስቦ ወይም ደግሞ በቃ ድራማው ሰፋ እንዲል ከሆነ እንደዛ ብሎ ሊመጣ ይችላል። ግን ደግሞ እንደዛ ላይሆን ይችላል በሚለው ነው እኔ ሀሳቤ ማለት ነውና አይፈቅድም በሚለው ነው ሀሳቤ። እና ለማንኛውም እንግዲህ አብረን የምናየው ይሆናል። ምክንያቱም ውዶቼ እነሱ አሁን እዚህ ጋር ሰው ደካማ ጎናችንን ስለሆነ እንደነገርኳቸው የሚያዩት እና ምን ማድረግ ነው እኛ ያለብን ገስት ስንገባ ብንችል ማለት ነው ሁላችንም አንድ ሆነን ቲክታክ ገስት ላይ ሲገባ ምናምን ስለ ራሳችን ላይክ በራሳችን ሙድ ፈታ ማለት እንጂ ስለ እነሱ ምናምን እያወራን ሌላ አይዲያ ይሄ ይመጣ ይሆን ይሄ ምናምን እንዴ ብዙ ሰዎች እኮ አይዲያ የምትሰጧላችሁ በጣም ብዙ በኮሜንትም በተለያየ መንገድ ማለት ነውና ከዛ ሁሉ ነገር የአብዛኛውን ሀሳብ ወይም ደግሞ የአብዛኛውን ደካማ ጎን ካወቁት በዛ መንገድ ይመጣሉ። ምክንያቱም በዛ መንገድ ሲመጡ ሰው ሲንጫጫ ምናምን ሰው ግር ብሎ ሲሄድ ምናምን
እይታው አሪፍ ይሆናል ማለት ነው። ገባችሁና እንደዛ ነው አሰራሩ። ገባችሁና እኔ ግልጽ ነው የምነግራችሁ እና ደካማ ጎናችሁን ባታሳዩ፣ ይሄ ይመጣል እያላችሁ በራሳችሁ መላምት ባታወሩ ጥሩ ነው። በቃ ገስትም ላይ ከገባችሁ ዝም ብላችሁ ጸጥ ብላችሁ መከታተል ወይም ደግሞ ሌላ በራሳችሁ ሙድ ፈታ ማለት ከዛ ደግሞ ኮሜንት ላይ ራሱ ሀሳብ ምናምን ነገር ከመስጠት ላይክ ጥሩ አስተያየት ከሆነ ጥሩ አስተያየታችሁን ማስቀመጥ፣ አለበለዚያ በቃ ዝም ማለት ሌላ ነገሮችን አለመቀባጠር፣ ኢሞጂ ምናምን ነገር አድርጋችሁ ወይም ደግሞ ፍቅራችሁን ገልጻችሁ መውጣት አለቀ በቃ እንጂ ሌላ ሀሳብ እየሰጣችሁ ሌላ አይዲያ እየሰጣችሁ አሁን ደግሞ ነገ እንደዚህ ሊል ነው፣ አሁን ደግሞ ከነገ ወዲያ እንደዚህ ሊል ነው እያላችሁ ራሳችሁ አይዲያ እየሰጣችሁ ራሳችሁ አይዲያ ደግሞ ሰርተው ሲመጡ ደግሞ መንጫጫት አይጠበቅባችሁም ውዶቼ። እና ስለዚህ ደካማ ጎናችሁን ብዛት ባታሳዩ፣ ኮሜንት ላይም ሆነ ገስት ላይ እየገባችሁ የምታወሩትን ነገር ማወቅ መቻል አለባችሁ። መጀመሪያ እነሱ ሰርተውት ይሄን ነገር ጽፈውት ምናምን ሊሆን እኮ ይችላል፣ ግን ደግሞ ከኛ የሚወስዱት ነገር አለ። ስለዚህ ከቻላችሁ ጥሩ አይዲያ ስጡ፣ ጥሩ አይዲያ ስጡ። እንደዚህ ቢሆን እንደዚህ ይመጣል። አሁን ሌላ ሀሳብ የምትሰጡትን ነገር ማለት ነገ እንደዚህ ይመጣል፣ ከነገ ወዲያ እንደዚህ ሊል ይችላል ምናምን ነገር እያላችሁ የምትሰጡት ነገር ጥሩ አይዲያ ይሁን። ገባችሁ? ጥሩ አይዲያ ይሁን በቃ። ከዛ ውጭ ግን ይሄ መጥፎ ነገር በራሳችሁ መላመት ይሄ ነው ስትሉ እነሱ ከዛ ሁሉ የብዙሃኑን የኦዲየንስ ደካማ ጎን ካወቁት በዛ መንገድ ሊመጡበት ይችላሉ ማለት ነው ውዶቼና ለማንኛውም እኔ ዛሬ የሚታየኝ ይሄ ነው። የሚፈቅድ አይመስለኝም ብሩኬ ላይክ እንትን ብሎ በቃ አይ ከዚህ በኋላማ ይሄን ነገር እዩ ልፈቅድልሽ አልችልም፣ ቤት አብረን ምናምን መኖር የሚባለው ነገር የማይታሰብ ነው፣ በጭራሽ እንዳታስቢው፣ እኔ አብረሽኝ እንድትኖሪ አልፈልግም፣ ማድረግ ያለብኝን ነገር ግዴታዬን ተወጥቻለሁ፣ አይ አልፈልግም ካልሽ የራስሽ ጉዳይ፣ ከዚህ በኋላ የምታመጪውን ነገር ማምጣት ትችያለሽ ብሎ የሚወስን አይነት ነው የሚመስለኝ ብዬ የማስበው ማለት ነው። ግን እንዳልኳችሁ ደግሞ ላይክ የኛን ደካማ ጎን አሁን ስላወቁ ሰው ደግሞ አብረኸኝ ማን ነው አብራን ትኑር አይነት ነገር ከወሰነ በጣም የብዙሃኑ ጫጫታና የብዙሃኑ ግርግር ስለሚሆን ያን ነገርን ፈልገውት ወይም ደግሞ ድራማውን ሰፋ ለማድረግ ምክንያቱም እንደዛ በዛ መንገድ ከሄዱ ውዶቼ ድራማው ሰፋ ይላል ማለት ነው። ሶ ያን ነገር ካለ ደግሞ አሁን ዛሬ ሀሰን ዝም አይልም፣ የሆነ ነገር ይናገራል ምናምን፣ ከዛ ከሱ ጋር ሰጣ ገባ ውስጥ ይገባሉ ምናምን፣ ከዛ ጭቅጭቅ ሊፈጠር ይችላል። በዛ መንገድ ከሆነ ብሩክ ያን ነገር ከተነገረ አንተ ለምንድነው ምናምን ብሎ ጣልቃ ገብቶ ደግሞ ሀሰን ሊበጠብጥ ይችላል ማለት ነው። ወይም ደግሞ በተቃራኒው እንደነገርኳችሁ እኔ እንዳሰብኩት መንገድ ሊሆን ይችላል ማለት ነው ውዶቼ። ዞሮ ያም ሆነ ይህ እናንተ መጨነቅ ማሰብ የለባችሁ ማለት ነው። ምክንያቱም ይሄ ስራና ስራ እስከሆነ ድረስ ገባችሁ፣ ስራና ስራ እስከሆነ ድረስ እናንተ መጨነቅ ማሰብ ምናምን አያስፈልግም። በቃ ይሄው እነሱ እያያችሁ ነው። እነሱ ሀይሚዬን ቤተሰብ ያላት ልጅ ነች፣ ብሩኬን ቤተሰብ ያለው ልጅ ነው። ገባችሁ አይደለ? እዚህ ጋር አደባባይ ላይ ወጥተው እንደ እውነታው ቢታሰብ ኑሮ እንደዚህ እስከሚሆኑ ድረስ ዝም የሚላቸው አካል አልነበረም። ግን ደግሞ ስራና ስራ ስለሆነ ነው እንደዚህ ዝም ያሏቸው። ገባችሁና እነሱም ደግሞ የተወሰነ ገፋ እናድርገው ብለው ነው እንጂ ያው ታውቋቸዋላችሁ ሀይሚዬና ብሩኬ አሁን ያሉበት ሁኔታና እነሱን የማይመጥን በጣም ክብራቸውን የሚያወርድ ስራ ቢሆንም እንኳ ያን ያክል ብዙ የሚሄዱበት ምንም አይነት መንገድ የለም። የተወሰነ ሂደው ያቆሙታል፣ ያቋርጡታል። ሀይሚና ብሩኬ ደግሞ እንደዚህ ናቸው እና ሜቢ ደግሞ ወደ 350 ኬ ቅመምዬም ወደ ማን ነው ብሩኬ ደግሞ ወደ 400 ኬ ምናምን ገፋ ለማለት ሊሆን ይችላል። እንደዚህ አይነት ነገሮችን በመሀል አምጥተው ከዛ በኋላ ደግሞ ወደ ራሳቸው ተመልሰው ደግሞ ጥሩ ጊዜ የሚያሳልፉበት መንገድ ይፈልጋሉ። ኦዲየንስንም ለማስደሰት ያስባሉ ማለት ነው ውዶቼና በትዕግስት ብንጠብቅ ብናይ አሪፍ ነው። ግን ደግሞ የዛሬውን ብሩኬ እኔ ባልኩት መንገድ ቢወስን አሪፍ ነው ብዬ አስባለሁ። በቃ ከዚህ በላይ እሱም ባይሰደብ፣ በቃ ከዚህ በላይ እሱም ክብሩ ባይወርድ ጥሩ ነው ብዬ አስባለሁኝ። ብቻ ግን አንዴ ገብቼበታለሁ በቃ ምናምን ብሎ ካሰበ እንደዛ ሊሆን ይችላል እና ተመካክረው የሚያደርጉት ነገር ስለሆነ ውዶቼ አንዱን ከፍ አንዱን ዝቅ እያደረጋችሁ ወንጀላችሁን ከምትሰበስቡ ዝም ብላችሁ በትዕግስት መጨረሻውን ማየት የተሻለ ነው ብዬ አስባለሁኝ። እና መልካም ቀን ይሁንላችሁ። አታስቡ፣ አትጨነቁ። እኔ የሚመስለኝ እንደዛ ነው ውዶቼ። በቃ ማለት የማይቀበል አይነት ሆኖ ነው የሚመጣው ብዬ ነው የማስበው። መጨረሻ ላይ የተናገረው ነገር ላይክ የተቋረጠበት ፓርት ማለት ነው አንቺ እኔ መወስነው ውሳኔ ትቀበያለሽ ብሎ የዘጋው በቃ አሁን ያሰባችሁትን ነገር በቃ አብረን እንኖር ሊላት ነው ማለት ነው ምናምን እያልን እንድናስብ እንድንጨነቅ ወይም ደግሞ እስከ ማታ በጉጉት እንድንጠብቅ
የተደረገ እንትን ነው ብዬ ነው እንጂ ማስበው ተስማምቶ አብረን እንኖር ሊል ነው ብዬ አላስብም። ገባችሁ? በተቃራኒ ነው የሚሆነው ብዬ ነው ማስበው እና ብቻ ደስ ይለኛል። እኔ ባልኩት መንገድ ቢሆን አሪፍ ነው ብዬ ነው ማስበው ከዚህ በኋላ ማለት ነው እንጂ በቃ አሁን ብሩኬም ዝም ብሎ ዝምታ ካበዛ ከዚህ በላይ ደግሞ እሷ የምትፈልገውን ሁሉ እያደረገ የሚሄድ ከሆነ የከባድ ነው ውዶቼ፣ ያስጠላል። እሱንም በጣም እያሰደበው ምናምን ነው የሚሄደው በቃና በዛ ባይሆን አሪፍ ነው ብዬ አስባለሁ። ግን ድራማውን ለማርዘም ካሰቡ ደግሞ እንደዛ ሊሆን ይችላል ውዶቼና የመጣውን መቀበል ነው ያለባችሁ። ምንም አማራጭ የለምና ፏበሉ በቃ። እነሱ ለራሳቸው ያውቃሉ ውዶቼ። እኛ ስለተጨነቀን እኛ እንትን ስላል ምንም የሚፈጠር ነገር የለም። ስራና ስራ ከሆነ ምንም ያስጨንቅ የሚያሳስብ ነገር አይኖርም፣ ተዋውቀው እስከሰሩት ድረስ ማለት ነው። እዚህ ጋር ማንንም ተወቃሽ ማንም ከሌ እንደዚህ ነው ከሌ ጨዋ ነው ከሌ ንጹህ ነው ምናምን ማለት አይቻልም። ሁላቸውም ተመካክረው እስከሰሩ ድረስ መወቀስ ካለባቸው ሁላቸውም ናቸው፣ ማቆም ካለባቸው ሁላቸውም ማቆም አለባቸው በቃ። እና በዋነኝነት ደግሞ ሀይሚዬና ብሩኬ በቃ ሀይሚዬና ብሩኬ እነሱ ካቆሙ በዙሪያቸው ያሉትም ጓደኞች ምናምን ችግር የለውም። ምክንያቱም የነሱ ሀሳብ ነው በእነሱ እንትን ነው እነሱ የሚሰሩት ማለት ነው። ሶ ሀይሚዬና ብሩኬ ይሄን ነገር አቆሙት ወይም ደግሞ ቋጩት ባጭሩ ማለት ሌሎቻቸውም ያቆማሉ፣ ችግር የለውም። የሌሎቹ አይቸግርም። እዩም ቢሆን ትወጣለች ከህይወታቸው የነሱ ውሳኔ ጠንከር ያለ ከሆነና ይሄን ነገር ማስቆም የሚችሉት እነሱ ስለሆኑ ማለት ነው። ስለዚህ አታስቡ፣ አትጨነቁ።